አመደ ከመጣ እኔ በመሮጥ ወደ እርሱ ሄዳለሁኝ አለ። አሁን መሮጥ ሲል እዚህ ቦታ ላይ ምን ለማለት ነው? ምን ያክል ወደ አንተ በፍጥነት እንደሚመጣ አንተ ወደ እርሱ ስትቀርብ ጊዜ ፈጣሪ ወደ አንተ ይቀርባል ሲባል ወደ አንተ ያኔ ይሮጣል የሚለው ነገር እንዲህ እየሮጠ ምናምን ለማለት አይደለም። ይሄ ላብራራልህ ላሳይህ ስለው ልጁ አልፈለገም። ገብቷቸዋል አይደለ? አሁን ይሄ ነው ትርጓሜው እንጂ እንዲህ እንደው በእግሮቹ ይሮጣል ምናምን ማለት አይደለም። በእግሮቹ ይሮጣል ማለት አይደለም። ተረድተሃል? ትርጓሜውን ይሄን ከራሴ ሳይሆን ሊቃውንቶች ምን እንዳሉ በዚህ ላይ ማየት ከፈለጋችሁ ላሳያችሁ። ገብቷል? በጥቂቱ ያወጣውን ስታብራራልኝ የሚሮጥበትን መንገድ ዝም ብሎ በእግሩ አይደለም መሰለኝ የሚሮጠው ወደ እኔ ለመምጣት እኔን ለመስማት ይመስለኛል አሁን ስትል ማለት ነው። ግን ቃል በቃል ግን አንተ ሳታብራራልን አላህ ይሮጣል ሲልህ አዎ ይሮጣል ብለውሃል። ሐዲስ ላይ ይላል እኮ አሁን እኮ የኔ እየደገምኩልህ ነው። ወደ እኔ በስንዝር ከመጣ እኔ ወደ እርሱ በክንድ ያክል እቀርባለሁ። ወደ እኔ እየተራመደ ከመጣ እኔ ወደ እርሱ በመሮጥ እቀርበዋለሁኝ ይላል። መሮጥ ሲል ግን አንተ ወደ እርሱ ሲባል ለምሳሌ ወደ አምላክ እየተራመድክ መሄድ ማለት ምን ማለት ነው? እየተራመድክ በእግርህ መሄድ አይደለም አይደለ? ወደ እርሱ በአምልኮ እንትን ስቴፕህን እየጨመርክ መሄድ ማለት ነው። ገብቶሃል አይደለ? ደረጃህን እየጨመርክ መሄድ። ዛኔ ደግሞ እርሱ ካንተ በበለጠ በእጥፍ መልኩ ወደ አንተ ይቀርባል ማለት ነው። ያ ነው። ቃል ግን እርምጃ ይላል። አዎ እየተራመድክ ስትሄድ ይላል። እሱ ደግሞ እየወጣ ይላል። ግን ያ ማለት ወደ አንተ አምልኮ በመስራት ወደ እርሱ በቀረብኩ ቁጥር እርሱ ደግሞ ከአንተ በበለጠ መልኩ ወደ አንተ ይቀርባል ማለት ነው። ገባ? አዎ። እሺ፣ ሌላ ደግሞ ማነሳልህ ነገር ለምሳሌ በዛን ጊዜ ላይ በነበረው ውይይት ላይ አብዛኛውን ጥያቄዎች አብዛኛውን ሀሳቦች ሁሴ አልተገለጸም ይሆን አልተብራራም ስትል ሰምቻለሁና አድምጫለሁ። እና እሱን ከምን ተነስተ ነው እንደዛ ለማለት የቻልከው? ለምሳሌ አላህ ጭንቅላት አለው ሲባል አለውም የለውም ከተሳሳትኩ አርመኝ አለውም የለውም ምናምን ነገር ስትል ነበርና እሱ ላይ ምን ለማለት ተፈልጎ ነው? አንገት አለው ትከሻ አለው ምናምን ነገር ሲባል አብዛኛውን አልተገለጸልም እንደዛ ነገር ስትል ሰምቻለሁና እሱን እስኪ ሂድ አብራራልኝ። እንግዲህ ፈጣሪን ያየው አንድስ እንኳን የለም አይደለ? አብርሃም ነው ስምህ? አብርሃም ነው ሁስያ አብርሃም ነኝ ነው። ነቢያቶች ፈጣሪን የነገሩን በሩቅ እውቀት ነው። ያ ማለት አይተውት እንኳን ሳይሆን አምላክ በመላእክ በኩል ስለ እርሱ ባህሪና መገለጫ በገለጠላቸው ልክ ነው አይደለ? ያ ነው። እሱ ከታወቀ አምላክ እንዲህ ነው ብለው በነገሩህ ልክ አንተ ያንን አምነህ ትቀበላለህ። አምላክ እንዲህ አይደለም ብለው ባስጠቁምና ይሄንን እንዳታመን ባሉህ ልክ ትጠነቀቃለህ። ሶስተኛው ምንድነው ደግሞ አምላክ እንዲህ ነው አላሉህም፣ እንዲህ አይደለምም አላሉህም። ያንን ነገር አንተ ያልተነገረህ ነገር አልተነገረም ብለህ ነው የምታልፈው። ገብቶሃል አይደል? ይሄ ነው። አሁን ለምሳሌ ግን ይሄን ጥያቄ ወደ አንተ እንዴት ነው የምታምነው? ይሄንን ነገር ወደ አንተ ብዬ መልሰው ለምሳሌ እዛው እያነሳው ነበር በእኔ በጥያቄ ተራ ጊዜ እኔ እንዳንተ እግዚአብሔር እጅ ያለው ያጨበጭባል፣ እንዴት ነው የሚያጨበጭበው? ድምፁ ምን አይነት ነው ሲያጨበጭብ ብዬ መጠየቅ እችል ነበር አልኩት። ግን ይሄ ጥያቄ ምንም የሚጠቅም ስላልሆነ ለለፈውና የሚጠቅምህን ልጠይቅ አንተን ተከታዮችህን ኢየሱስ ክርስቶስ የምትለው ለራሱ አምላክ አለው የለውም ብዬ ጠየቅኩት። አየህ የሚጠቅመው ጥያቄ ይሄ ነው አሁን እንጂ መጽሐፍ ቅዱስ ላይ ለምሳሌ እግዚአብሔር ያጨበጭባል ይላል። ታውቃለህ አይደል? አብርሃም ከኔ ጋር ነህ? አይሰማም እንዴ? ሰማል እኪ ያወራው ነው እሺ። እሺ ወይ መጣለ። እሺ ሌላ ክርስቲያን ይቀጥል እስከዚህ እኔ ማለት ይቻላል። እሺ በመጀመሪያ ያው እኔ ኦርቶዶክስ ነኝ፣ ግን ያው ላንተ ያለኝን ክብር ሳልገልጽ አላልፍም። ግን እንደኔ ለሐሳብ ነው ፕሮግራማቱን አይቼዋለሁ ማለት ተከታትዬ ጠብቄ ነው የገባሁትና እንደኔ ግን የእንደዚህ የሃይማኖት ዲቤት ባይኖር በጣም ደስ ይለኛል። ምክንያቱም አሁን እኛ ትምህርት ሳይሆን ያገኘንበት መጠላላትን ያገኘንበት
ማለት ይሄ አምላክን እንደመስደብ ነው የሚመስለኝ። እኔ ከሁለታችን ወገን ያለው ነገር አንዱን አምላክ ለመጣል ነው እንጂ ትምህርታዊ ነገር አላየሁበትም። እሺ ሀሳብ ሲጨርሱና እኔ በዚያ ላይ ልስጥሽ። አንደኛ አሁን እኔ ሙስሊም ሆኜ አንተ ክርስቲያን ሙስሊም ሆነ ከአንተ ጋር የምመጣው ያንተን ሃይማኖት ለመቀበል ወይ ደግሞ ለማመን ነው አንተ ጋር መምጣት ያለብኝ እንጂ የኔን ኦርቶዶክስ ለመጣል ወይ አንተ ምን አለ መሰለሽ ለማለስልሽ አምላክን ለመጣል የሄደበት መንገድ እኔ ለምሳሌ አምላክ ማን እንደሆነ ገለጽኩኝ። ነብያቶች አምላክ ማን እንደሆነ ተማሩት። አንተ ገለጽ ማን ነው አምላክ ስለው ያህዌ ያለ ያህዌ አምላክ እንደሆነ አዲስ ኪዳን ላይ ክርስቲያን ሐዋርያቶች ያስተማሩበት ቦታ አንጣልኩት አንድ ቦታ አላመጣም። ስለዚህ እርሱ አምላኩን መግለጽ አልቻለም። የትኛውን አምላክ ነው ለመጣል የምጥረው ታዲያ? እኔ ግን አምላክን ገለጽኩኝ አላህን አልኩኝና ከነቢያቶች መካከል ጋር ስለ ናሙናነት ያክል አንድ 5 ነቢያት አምላክን አላህ ብለው እንደጠሩ ገለጽኩለት። በዚያ ላይ እርሱ ግን ያንን አምላክ ማንጓጠጥ ጀመረ። ጭንቅላት አለው፣ አንገት አለው፣ ወገብ አለው ምናምን ያለ ሲያስማ እንትን ያንን የሄደው አንቺ የደበረሽን መንገድ እሱ ነው እኮ ለማት ይከብዳል። አሁን እንደዚህ ያለው አንድ አምላክ አንተ ፈጥሮኛል ያልከውን አምላክ በዚህ ልክ ሲጣጣልበት ደስ አይልም። ማለት እንግዲህ ወይ ቦታ ነው ደፍረን ራሱ እኮ ስለ አምላክ ማውራት የለብንም። በዚህ ልክ እኮ እኛ ማንን ልክ ነሽ። ይሄ እኔ ተመርበታለሁ ብዬ አላስብም። በጣም እኔ እንደውም ትምህርት አገኝበታለሁ። የእውነት ግን እንደዚህ ያለ እንደ ብዬ ለመጀመሪያ ጊዜ ነው ዲቤቱን ለማየት የገባው። ሰዓቴን ጠብቄ ምናምን የገባው። አንድ ከዚህ በላይ የሚያሳዝነኝ ምን እንደሆነ ታውቂያለሽ? ከዚህ በላይ አንቺ አስተዋይ ስለሆንሽ ነው ይሄን እያልሽ ያለሽው። ከዚህ በላይ የሚያሳዝነው ነገር ምን መሰለሽ? ይሰማል? አዎ ይሰማኛል። ይሄን ነገር ለምሳሌ አምላክ እጅ አለው። እጅ ምን አይነት ነው? ጥፍሩ ምን አይነት ነው? ከለሩ ምንድነው? ይሄን ስለጠየቀ እንዳዋቂ አድርገው መውሰዳቸው ኦርቶዶክሶች በጣም ያሳዝኑ። ይሄን እኮ ህፃን ልጅ መጠየቅ ይችላል። እኔ እግዚአብሔር እጅ ምንድነው ልና ቢጫ ነው ቀይ ነው፣ እዛ በኋላ ይሄ ነገር ቢጫ ነው ቀይ ነው ቢለው አልተገለጸ ይሆናል መጽሐፉ ላይ እቺና መጽሐፉ አንተ እኮ እንደፈለክ ማምለክ ትችላለህ። ከፈለክ ምግብ የማይኖረው ምንም ይሁን አንተ አምላክ ብለህ እስከተቀበልክ ድረስ በዚህ ልጅ አይደለም ማለት አዳምጪኝ አንዴ ልጨርስልሽ። አሁን እሱ ላይ ይሄን ያደረገ ለምንድን ነው? የተነሱ ጥያቄዎች አሉ። ያው መሰረታዊ ጥያቄዎችን ያነሳቸው እነዛን ትኩረት እንዳያደርጉባቸው ልጆቻቸው ለመዝጋት ነው። እኔ አምላክህ ማን ነው ብዬ ጠየቅኩት። ይሄ ወሳኝ ጥያቄ ነው አይደል? የአምላክን ማንነት ማን ጋር የሚረብሽ ግልጽ ነው። አምላክን ማንነቱን መጀመሪያ ጀመርን። እኔ አላህ ነው አልኩኝና ነቢያቶች አላህን እንደሰበኩ ምናምን በደንብ አስረዳሁ። ያህዌ ነው አለ። አዲስ ኪዳን ላይ ያህዌ ነው ብለው የሰበከ አንድ ነብይ ወይ ኢየሱስን አምጣ አንድ ቦታ ላይ ወዳል ይችላል። አሁንም ማንም ክርስቲያን ሊያመጣም አይችልም። ሁለተኛ ጥያቄ አንድ ልታደርጉ ሲተጋ አድርጉ። ልጆች አንድ ጊዜ እንድታደርጉ ማን ጋር ነው የሚረብሽቱት? ሁለተኛ ጥያቄ ምንድነው? ለአምላክ አምላክ አለው የለውም? አምላክ የለውም። እንደዛ ከሆነ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? አምናለሁ። ለእርሱ አምላክ አለው የለውም? በቃ ወሳኝ ጥያቄ ነው። ለአምላክ አምላክ የሚኖረው ከሆነ ይሄ ስህተት የሆነ መንገድ ነው። ይፈቻል አይደል? እንዲህ አይነት ወሳኝ ጥያቄ ነው። ሌላኛው ነገር ምንድነው? አምላክ ሞቷል ብለህ ታምናለህ? አታምናም? ምክንያቱም አምላክ የሚሞት ከሆነ ይሄም ስህተት ነው። እምነቱ ስህተት እንደሆነ ይገልጽ። ያ የሚሞት አምላክ የነብያት አምላክም አይደለም። ምክንያቱም አንደኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ አምላክ እንደማይሞት ቃል በቃል ይናገራል። ሌላኛው ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። አምላክ እንዳለው አስተምሯል። አላስተማረም ሲባል በቃ መናገር አልፈልግም። መጽሐፉ ላይ ግን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላካቸው አድርጋለሁ በማለት አምላክ እንዳለው አስተምሯል። እና ይሄን ይመስላል። እንደው ለተወሰነ ትንሽን ታውቁሽ ለቃለው እንቀጥል። መልሻለሁ ወንድሜ። እሺ። እና አልተገለጸም የሚለውን ነገር ላስረዳህ። እሺ እስቲ ያው መገለጫዎች አንድ ደቂቃ ልናገርና አንድ ደቂቃ በደንብ ግልጽ እንዳደረግልህ ወንድሜ፣ ይቅርታ በጣም ያው ቅድም ያው አንተ ያን ዕለት ትናንት ነው በነበረው ውይይት ላይ እጅ እንዳለው ተናግረሃል መሰለኝ። እጅም አለው ባትም አለው
አይን አለው። ያለውን አለው ብለህ እንግዲህ ነግረህናል። የሌለውን ደግሞ እንደ ጭንቅላት፣ እንደ አንገት፣ እንደ ትከሻ፣ እንደ ወገብ፣ እንደ ብልት እንደዚህ አይነት ነገሮችን ግን አሉም አይባልም የሉም አይባልም ብለሃልና የኔም አሁን ጥያቄ ነገር አሁን ምንድነው ሙሉ አካል አለ ወይ ማለት ይቻላል ወይ? እንደው በዚህ ላይ እስኪ እንደው አንዳንድ ነገር ብትለኝ ደስ ይለኛል። እሱ አሁን ቀጥል። እሺ፣ በመጀመሪያ አልተገለጸም የሚለውን ነገር ምን ለማለት ነው ብለህ የጠየቀውን እሱ ልመልስልህ። እሺ፣ ያ ማለት አምላክ ያልነገረንን ነገር እኛ ከራሳችን አንናገርም ማለት ነው፣ ሌላ ነገር አይደለም። ለምሳሌ በአንተ ልጠይቅህ ካነሳው መሰረት እንድትረዳው ዘንድ ማለት ነው። አብ ጭንቅላት አለው የለውም? አብርሃም እስኪ መልስልኝ። እዛው ላይ አሁን በተነሳው ሐሳብ ላይ ለመረዳዳት ያክል ነው አይደለም። እዚህ ጋር መረዳዳት እኮ አይጠበቅብንም። እኔ ቁርአኑ ሙሉ ከሆነና ይኸው መረዳት አትፈልግም። ግን በአንተ ጫማ ላይ እኔ ጫማ ውስጥ መግባት አይጠበቅብህም። አብርሃም እኔ ጫማ ውስጥ መግባት አይጠበቅብህም። እሱ ኦኬ፣ አንተ መረዳት የማትፈልግ ከሆነ እንዴት ነው ታዲያ አንተ ላስረዳ የምችለው? እኮ በአንተ ጫማና በአንተ ቦታ ሆነ አስረዳኝ። ጭንቅላቴ ይገባል። አታዳምጥም? ስለዚህ አሪፍ በቃ የሆነ ነገር የገባኝ ነገር ቀጥል። እሺ ቀጥል። ምንም ማድረግ አይቻልም። እሺ ጥያቄ ያለው ካለ ይቀጥል። መረዳት የማትፈልግ ከሆነ በአታስረዳኝ አይባልም። መረዳት ለሚፈልግ ሰው ይጠይቅ። ትናንትና ይሄን ጥያቄ መጥተው ክርስቲያን ልጆች ጠይቀዋል። ሁላቸውም ተራርተው ነው የወጡት። ማታ ላይ ገብቼላችሁ ነበር። አሁንም መረዳት የሚፈልግ ካለ ላስረዳችሁ። እሺ ጭንቅላት አለ የለውም አምላክ ብሎ ይጠየቃል ወይ? እሺ ይጠየቅ፣ ችግር የለውም። ገብቶሃል? አምላክ ተናግሮ ከሆነ አንተ ትናገራለህ። ተናገረ ግን ያንን አንተ ከራስህ አትናገርም። መቼም በአምላክ ላይ አትፈላሰፍም። ገብቶሃል? ያ ነው። አብ ጭንቅላት አለ የለውም? ማን ነው የሚመልስልኝ? ክርስቲያን አለ እዚህ ወይ ዝም ብዬ ላስረዳችሁ? የሚመልስ ክርስቲያን አለ? አብ ጭንቅላት አለ የለውም? ማን ነው ክርስቲያን አለ መመለስ የሚፈልግ? አንዴ የሚጮህ ቦታ ከሆነ ምን ታድርጓቸው? የሚጮህ ቦታ ከሆነ ምን ታድርጓቸው? አብ ጭንቅላት አለ የለውም? የትኛው መጽሐፍ ላይ አብ ጭንቅላት አለ የሚል የለም። እሺ ስለዚህ አብ ጭንቅላት አለው የለውም የሚለው ተገልጿል አልተገለጸም? በመጽሐፋችሁ ላይ አልተገለጸም። ምንድነው የሚሆነው? መጽሐፍ አልተገለጸም ነው፣ ሌላ አይደለም። ገብቶሃል? ባንገት አለ የለውም? ቀጥታ ያነሳችሁን ጥያቄ መልሼ እኮ መጠየቅ ማለት ነው። እኔ ግን የሚጠቅማችሁን ጥያቄ ልጠይቅላችሁ ብዬ ነው። ምንም መመራ አድርጋችሁ የምትወስዱት ሰው ይህን ጠቃሚ መሰረታዊ የክርስትና እውነተኝነትና ስተተኝነት ሊያዳላቸው የሚችል ጥያቄዎች ጠይቁላችሁ። አንዱንም ሊመልስ አልቻለም። አንዱንም በትክክል ሊመልስላችሁ አልቻለም። ገብታችኋል? ያን ጥያቄ እኔ መመለስ አቅሙ አለኝ የሚል ካለ አሁንም ራሱ መግባት ይችላል። አስተውሉ። እኔ አፍንጫ ላይ የለውም እየጠየቀና ለምሳሌ አለው ወይ የለውም ትላለህ አይደል? ስለዚህ ፍጡር ነው ማለት ነው ወደሚለው ሄድላለሁ። እንደሱ የለውም ካልክ አፍንጫ የሌለው አምላክ እንዴት አመልካለሁ የሚል ጨዋታ ተጫውታለሁ። ከዛ ቀጥልና በአብ አፍንጫ ውስጥ ጸጉር አለ የለውም ብዬ ከፈለኩ ጠይቃለሁ። ይሄን የሚጠቅም ጥያቄ ነው ብላችሁ ታስባላችሁ? ጥያቄ እንኳን የማያውቅ አይደለም አምላኩን ሊገልጽ አልቻለም። አምላኩን ሊገልጽ አልቻለም። ልክ እንዲሁ ደግሞ ጥያቄ እንኳን እንዴት እንደሚጠይቅ የማያውቅም የማይረባ ጥያቄ። አላህ እጅ አለው ወይ? እጁ ጥፍር አለው ወይ? አሁን ጥያቄ ነው ወላሂ። የሶስት ዓመት ህፃን ልጅ እኮ ይጠይቀዋል። ከዛ በቃ ትልቅ ጥያቄ እንደጠይቅ አድርገህ ክርስቲያኖች እንደኛል ወላ ያዝናል። አምላክን መግለጽ አትችልም። ያ ሆይ ነው አምላክ ያለ እስኪ ማስረጃ ስጠኝ። አንድ ቦታ ላይ መጣል ይቻላል። የአምላኩን ማንነት የማታውቅ ከሆነ እንዴት ነው አምላክን አላህ ሙስታን እንዴት አምላክን መረዳት አለበት? ከዚያ በኋላ ይከብዳል። ለማንኛውም ጥያቄ ያለው ክርስቲያን ካለ አሁን ይጠይቅ። ልጆች ከገስት ላይ ሰው አይታየኝም፣ ኮምፕሊክ ማድረግን አታቋርጡ። እሺ ጥያቄ ያለው ክርስቲያን ካለ ይጠይቅ። እንማማር። ክርስቲያን አለ? ይሰማል ወይ? ክርስቲያን አለ? መዝሙረ ዳዊት ቀጥል። መዝሙረ ዳዊት አለ?
ገስት የምትልኩ ክርስቲያኖች ለጥያቄ ብቻ ይሁን እሺ። ለማማማር ነው የገባ ነው። ጥያቄ ካላችሁ ማንኛውንም ጥያቄ እስልምና ላይ ካላችሁ ጠይቁ። ይኸው በሩ ክፍት ነው። ሜዳውን ፈረሱም አለ። ጥያቄያችሁን ጠይቁ። ማይጠይቁ ከሆነ ግን አስወርዷቸውና ክርስቲያኖችን አስገቡ። እሺ ያላችሁ ክርስቲያን መጠየቅ ትችላላችሁ። ጌትነት አለ በዚህኛው ስልክ ያያችሁ ጌትነት። እሺ ጌትነት አውርድ። መረረድ ሰላም እንዴት ነው? እሺ ወጡ። እሺ ጥያቄ አለ? አይሰማም? ይሰማል። ጥያቄ አለ? አሁን እንኳን ሙስሊም ነኝ፣ በሌላ ሰው ነው የገባሁት። ልጄ የሆነ እንትን ስታወራ ስለሰማሁኝ እኔ ሙስሊም ነኝ። እሺ ምንድነው መጽሐፍ ቅዱስ ላይ ሙስሊም ሆኖ የሚል አለ ስትል ስለሰማሁ ላስረዳቸው ስለፈለኩኝ ጓደኞቼን ስለተከራከርን፣ ወይንም ክርስቲያን ሆኖ የሚል የለም ማን ያዘዛችሁ ስትል ስለሰማሁ አጠገቤ ስላሉ እነሱ እንዲሰሙ ፈልጌ ነው። እሺ መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ የዕብራይስጥን ከፍታችሁ ሄዳችሁ ስታዩት አሉ አጠገብህ ናቸው አሉ። በእስክሪብቶ እየጣፉ ነው እነሱ ለራሳቸው መጽሐፍ ቅዱስ ነው ያለው ነው። አይወለ አማርኛው ላይ እዛ እስልምና የተረጉሙላቸው ሐዋርያት ሥራ ማን ነው መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ እስልምና ማለት አንዱን አምላክ በብቸኝነት መገዛት ማለት ነው ብሎ ተቀምጧል። እዚያ ላይ የዕብራይስጡን ሄደው ወደ አማርኛ የቀየሩት ባይብል አፕ ላይ ገብተው መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 መጽሐፈ ኢዮብ ምዕራፍ 22 ምዕራፍ እሺ ክርስቲያን ሆኖ የማይለው ነው ወይንስ ሙስሊም ሆኖበት የሚለው ነው? አሁን የነገርከኝ ክርስቲያን ሆኖ የሚል አንድ ቦታ ላይ የለም። አንድ አድርገው አይደል? ምግብን ጨርስ። እሺ ሌላ ክርስቲያን ካለ ይቀጥል። ኢዮብ ምዕራፍ 22 ቁጥር 1 ላይ እንደዛ አይነት ኢሹ አለበት። ሂብሩ ላይ ቆለ አለ አንዱን አምላክ በብቸኝነት መገዛት እስልምና ማለት ነው ብሎ ተቀምጧል። ልቁል አድርገኝና ሂብሩ ልክፈትልህ ታሳየኝ ከሆነ ተፈታሽ ልቁል አይ ትልቁ ላይ ነህ። ያው ባይብል አፕ ላይ ግባ እስኪ ምን ባይብል አፕ ላይ ግባ። አንዴ ባይብል አፕ ላይ ግባ። ባይብል አፕ ላይ አንድ ጊዜ ግባ። ከመጀመሪያ ጀምር ነው። ፒሲ ስተዲ ባይብል ነው ያለኝ እኔ። በፒሲ ስተዲ ባይብል ይለያያሉ። ኦኬ አንድ ባይብል አንድ ጊዜ እሺ ካልተለያየ ባይብል አፕ ላይ yes እየከፈትኩት ነው ሰው። እሺ አይ ቲንክ ዌብሳይት ነው ባይብል የፈለገው አልመጣም። ክፈተው እስኪ እሺ መጽሐፈ ኢዮብ ላይ ግባ እስኪ 22 21 እሺ አንዴ
አንተ ወደ አንተ አንድ ሂብሩ ላይ ግባ እስኪ። ሂብሩ የሚለው እንደ ወደ ታች አድርገው እየታየኝ አይደለም። ይኸውልህ እንግሊዝኛ ቨርዥኖቹን ለወረድ ወደ ታች አንድ ጊዜ ወደዚህ ጠጋ አድርገው። ወዴት አይደለም ከላይ ሂብሩ የሚላል አንዴ ወደዚህ ወደ ታች አንደርስም። እሺ ቁጥሩ አለ አይደለ? ከቁጥሩ በያየሉት አለ። አዎ አንዴ ወደዚህ ጠጋ አድርገው። ወዴት ላስተጋድ ወደዚህ ጠጋ አድርገው። ከቁጥሩ በኋላ ወደ እሺ እነዚህ ነው ፓራለ ቪዥዋልስ ፔንት ሂብሩ this one yes እስኪ እሱን ተጫነው። ያ አንድ እስኪ ወረታች አንዴ ወደ የምንፈልገው ጎርድ የሚለው ላይ ስትሮንግ እንደምለን አንድ ጊዜ እሱና እንተጫነ እስኪ አንዴ ስትሮንግ ወርድ ነው አሳየኝ። አንድ የትኛውን ስትሮንግ ወርድ ስትሮንግ ወርድ ይኸውና ከ22 21 ላይ ያሉት ቃላት ናቸው። እነዚህ ሂብሩ ወርዶቹ ናቸው። እንግሊሽ ትርጓሜያቸው ይኸውና። እሺ አንድ እንትን በለው ወደዚህ ጠጋ አድርገው። ሂብሩ ላይ አድርገው። ይኸው ሂብሩ ላይ አድርገው። ይኸውና ሂብሩ አምስተኛ ላይ ያለውን ተጫነው እስኪ። እሺ አንዱ ይሄኛው እዚህ አራተኛ ይሄኛው ከላይ ያለ አዎ ይሄ አሃ ይሄኛው ጫና ወደ ዝም ብለህ ይከፍትልሃል። ይሄኛው ነው ይሄኛው ነው። አዎ ንገረኛ ሂብሩ ወርዱን ንገረኝና እንትን ላድርገው። ድምጽ ደግሞ ርቋል በጣም ከታች ያለውን አለ አይደለ? ይሄ እስላምን እሱ እሺ እስካሁን ወደ አማርኛ ቀይረው። የትኛውን? ይሄንን ነው ሂብሩን ነው እዛ ሁሉንም ሙሉውን ወደ አማርኛ ቀይረው እስኪ። ጌታ ይሄኛውን ነው ሁሉ አድርገኛል። አንተ ጋር ያለው አታስብ። እኔ ልክፈትልህ አንዴ ክፈትለት እስኪ። ለምን ታስገናለህ? አውቆ ነው ማለት ግባ የተባለበት ቦታ አይገባም። ታዝጋለህ እንዴ? ያው ቀያይ በስርዓት እናውራ ወንድም። ይኸው እዚህ ጋር ባክ ልበልላችሁ ከተመቻችሁ። ወደ አማርኛ ቀይረው አማርኛ ይኸውና ቅድም እዚህ ጋር ነው ግባ ሲባል እዚች ጋር ነው የምገባው። ገባ? እሺ እስቲ ተጫነው። ከዛ ይኸው እዚህ ጋር ወደ አማርኛ ቀይረው። ሰላም እሺ ወደ አማርኛ ቀይሩላችሁ። ወስነስ ማረጣያ እንትን አልከው ለሰርና ቆይ ወደ ኋላ ባክ አለብኝ። ቆይ እሱ ማለት ወደዛ ሁሉም እያዩ ዘ ማለት ወደ አማርኛ ቀይራችሁ እኮ አንዴ ወደ አማርኛ ቀይርለት። እንግሊዝኛው እኮ እንደዛው ምንም እኮ አማርኛ ያስፈልገው ነው። ከዛ እኮ እንዲተረጉም በቃሽ። ወረታችን እንግሊዝኛ አሳየው። ወረታች አድርግለት። ወረታች እሱ አካባቢ ላይ ኢስላም የሚለውን ነው የምታሳየን። አዎ ኢስላም የሚለውን ሳላህ አለ የለም እንደ አስረዳ እስኪ አሳየው።
ቃሉን አሳየኝ። እስላም የሚለውን ይብራ እስላም የሚለውን አሳየኝ አለ። እስላም ሙስሊም ይሆንና ሙስሊም የሚል ታገኛለህ። ብራውን ድራይቨር የሚለው ጋር አድርግለት። ብራውን የሚለው ላይ አንድ ብራውን ከፍ አድርገው። አሁንም ከፍ አድርገው። ብራውን የሚለው የለም እንዳትርቅ፣ ወደ ላይ ውጣ። ብራውን ብሪክስ የሚል አለ። ሂድ አሁንም ሂድ። ብራውን የሚለው ጋር ብራውን ውጣ፣ ወደ ላይ ውጣው ነው ያ ይሄድክ ደሳ አላን እዚህ ጋር ሆነ እዚህ ጋር ይታያል። ከላይ ራሱ ብራውን ብሪክስ እንትን ውስጥ ነው የምታገኘው። ይሄ መዝገበ ቃላቱ ነው፣ የቃሉ መዝገበ ቃላት ነው። ስለዚህ ሸላም የሚለውን ቃል ሲያብራራ ኢን አረቢኩ ሲሆን አለ ሙስሊም ምንድነው አለ ሬዛይን ኦር ሰብሚት ዋን ሰልፍ አለ ስፔሻሊ ቱ ጋድ ለአምላክ እጅ መስጠት መታዘዝ ነው። ይሄም ደግሞ ሙስሊም ማለት ነው ብሎ ያስቀምጣል። ዙም አድርግለት። ዙም አድርግለት። ሰብሚት ዋን ሰልፍ ቱ ጋድ አለ ሙስሊም የሊተራል የሙስሊም ትርጉም ያስቀምጥና ስፔሻሊ አለ። ይህም ሰብሚት ዋን ስፔሻሊ ቱ ጋድ ዌንስ ፖሲብል ሙስሊም ብሎ ያስቀምጣል። ሙስሊም የሚለው ቃል ይታየኛል 6ኛ መስመር ላይ ማለት ነው። እስቲ ረመዳን ሙስሊም የሚለውን ቃል ዙም አድርግለት። ሙስሊም የሚለው ቃል እኔ ይታየኛል 6ኛ ዙም ይሄው ቃል በቃል ሰብሚት ዋን ሰልፍ ቱ ጋድ ለአምላክ መታዘዝ ነው። ይሄም ደግሞ ሙስሊም ማለት ነው ብሎ ያስቀምጣል። እዛ የመጽሐፍ ቅዱሱ መዝገበ ቃላት ላይ ማለት ነው። እንደዛ ነው የሚለው ቃሉ። ሙስሊም አይልም። ይሄ ሙስሊም አይልም። ዙም አድርግ በደንብ አትልቅ። እስኪ አይታየውም መሰለኝ። ዙም አድርግ። ቆይ እሺ፣ አንተ ከጨረስክ በደንብ ዙም ያድርግልህ። አታየህ? ይሄ ቃል ምንድን ነው የሚለው? ቆይ ተመለስ። ቆይ አይ ወጣበት። ቆይ እኔን ትልቁ ላይ አድርጉኝ። እንደዛ ከሆነ አንተ እስክትመለስ ይቆይባል። ትልቁ ላይ አድርገኝና እኔ ልክፈት። እሺ፣ ጥራት የለውም አይደለ? ጥራት የለውም። ሚራውን ከጀርባ እንትን ማለት ልውጣና ልመለስ። አቡኝ አንድ ጊዜ። እሺ፣ በቃ ውጣና ተመለስ። እሺ፣ ማን ነበርክ? እውነተኛ አለ ያሳየንና እያነበብነው እንግባባለን። ችግር የለም። ይመጣል። አምላክ ያህዌ ማን ነው አይደለ? ወይንስ አብ ወልድ መንፈስ ቅዱስ ናቸው አይደለ? አምላክ ኦኬ፣ ርዕሱ ተቀየረ። ይመጣል ይጠብቀው። እስከዚያ ድረስ እናውራ። ስንት አምላክ ነው የምታመልከው? ቅድም አይ ቲንክ ያወራኸው ነገር መሰለኝ። አሁን የጠየቀኝ ያለው በጣም ኤሌመንተሪ ኬዝ ወደና ሌም ስታንዳርድ ሁሉም ክርስቲያኒቲ ውስጥ አንትሮፖሞርፊዝም የሚባል አይዲዮሎጂ ነው ሳይኮሎጂካሊም ኢን ቦድሊ ላንጉጅ ያ ማለት ረቂቅ ለሆኑ ነገሮች የሰዋዊ አጠራሮችን መጠቀም በስነ ጽሑፍ ውስጥ የታወቀና የተለመደ ነገር ነው። ሜቢ የቀደሙ ጥያቄ ከሆነ ጥያቄ ማለት ነው። የትኛውም ክርስቲያኒቲ ሴክት ውስጥ እነዛን አጠራሮች ረቂቅ ለሆነው አካል የተሰጡትን ሰዋዊ አጠራሮች አንትሮፖሞርፊዝም ብለን እንጠራቸዋለን እንጂ አምላክ አንገት አለ የለውም? ቦድሊ ላንጉጅ ነው አንትሮፖሞርፊዝም። እሺ፣ በአማርኛው ሰዋዊ መገለጫ አለው የለውም? አንገት አምላክ ሊትራሊ የለውም። እሺ፣ ስለዚህ አንገት የሌለው አምላክ ነው የምታመልከው ማለት ነው። ሲጀመር ወሰን የለውም እኮ እግዚአብሔር፣ ክበብ የለውም። ስለዚህ አንገት የለውም። እሺ፣ እግዚአብሔር እጆች አሉት የሉትም? እሱም አንትሮፖሞርፊክ ነው። እሺ፣ አማርኛ ላድርግልህ። እንዴት ላድርግልህ? እሺ፣ አንትሮፖሞርፊክ ሰዋዊ ቋንቋ በአማርኛ ነው። أتكلم معك باللغة العربية إذا أنت ما تعرف عربية تاكم على الله سلام مهيمنة ما
ما أزرع. إذا أنت تفهم العربية، هل لإلهك الآب اللي تسميه أنت هل له يدان أم لا؟ رد علي. كم نقارن أربعة وريون موسو. وإيش تمسال كم؟ سلزي إجزابير سلزي جوتشالة تبلته. ነገርኩኝ እኮ ረቂቁ እግዚአብሔር በሰኛ ቋንቋ ተገለጠ። ይሄም ደግሞ አንትሮፖሞርፊሲዝም ይባላል። እንግሊዝኛ ሳወራ እግዚአብሔር እጆች አሉት ወይንስ የሉትም? ሊትራሊ የሉትም። አንትሮፖሞርፊክ ነው ወርዱ። እግዚአብሔር መጽሐፍ ቅዱስ ላይ እግዚአብሔር በእጆች ያጨበጭባለሁ ይላል። እጆች አሉት የሉትም? አንትሮፖሞርፎሲዝም ይባላል። እሱ አልኩህ እኮ አይሰማም እንዴ? ስለዚህ ለምሳሌ አሁን አንተ ለምሳሌ እሺ በጣም ይቅርታ አንተ ወሃቢያው በምትቀበልበት ስታንዳርድ እነዚያኞቹ አይቀበሉትም። መልስ የለህም አንተ ወሃቢያ ጋር ነው። ስለዚህ እግዚአብሔር እጆች አሉኝ ያጨበጭባለሁ ይላል። ስህተት ነው ትክክል ነው? ይሄ ጥቅስ አንትሮፖሞርፊካል ላንጉጅ ነው፣ ስነ ጽሁፍ ነው። በቃ በአጭር ቃል አጻጻፍ ነው። ረቂቁን እግዚአብሔርን ለምሳሌ አንተ ልጅህን አንደኛ ወጥቶ ሲመጣ አንበሳ ትለዋለህ። አንበሳ ነው ምሳሌ የምትሰጠው አይደለም ስነ ጽሁፍ ጋር ነው የጠየቅኩህ። መጽሐፍ ቅዱሳዊ ጥቅስ ነው የጠየቅኩህ። እግዚአብሔር በእጅሽ አታዳምጥም እንዴ? ጠይቅና መልሳለሁ። ጨርስ እሺ ጥያቄን። እሺ መጽሐፍ ቅዱስ ላይ ቆይ ላሳየህ። መጽሐፍ ቅዱስ ይዛል መጽሐፍ ቅዱስ አውቀዋለሁ። ጥያቄን ከእሺ የትኛው ልክፈትልህ? እሺ ጥያቄ ምንድን ነው ካወቅከው? እግዚአብሔር ልጆች አንዱት እግዚአብሔር አዎ በእጁ እንደፈጠረም ተናግሯል። እግዚአብሔር በአይኖቹ እንደሚያይ ተናግሯል። እነዚህ ቃላት አንትሮፖሞርፊክ ናቸው። አዳምጥ። እሺ ቆይ አንዴ ሕዝቅኤል 21 በፈጣሪስ እሺ ሕዝቅኤል 21:17 ላይ እኔ ደግሞ በእጄ አጨበጭባለሁ ማቴንም እጨርሳለሁ እኔ እግዚአብሔር ተናግሬያለሁ ይላል። እግዚአብሔር በእጄ አጨበጭባለሁ ይላል። ያጨበጭባል እግዚአብሔር በእጆቹ? ፊክሊ ያው ምን ሊል የፈለገው የሚለውን ስለሆነ የምንረዳው እግዚአብሔር ራሱን እየገለጠበት ያለው አገላለጥ ነው እንጂ ትርጓሜው ቃል በቃል እጅታሉት ያጨበጭባል አይደለም። አለ ያው በእጅ አጨበጭባለሁ አለ። እንደሱ አይነበብም። ያው እያስነበበን ነው መጽሐፉ። ምንም በል እሺ አንድ ደቂቃ ትጠይቅልህ። ጥያቄውን የምትመልስ ከሆነ 50 ደቂቃ ሰጥቻለሁ። ምን ይላል? በእጅ አጨበጭባለሁ ይላል። በእጅ ያጨበጭባል ወይ እግዚአብሔር ነው ጥያቄው። በጣም ጥሩ። ሕዝቅኤል መጽሐፍ እንደዚህ ይላል እናንብበዋል። እግዚአብሔር ሕዝቅኤል ምዕራፍ 21 ቁጥር 17 ላይ ምሮ እናንብበው። ተዘጋጅ፣ ፊትህ ወደ ወደደው ወደ ቀኝ ወይም ወደ ግራ ሂድ። እኔ ነበር ስምህ እውነት እየነበርኩት ነው። እውነት ጥያቄውን አትመልሰው? ጥያቄውን መልስልህ እኮ ነው። አንብብ። በቀኝ ደስካር ነው። በእጅ አጨበጭባለሁ ይላል አይደለም? ይላል። በእጅ አጨበጭባለሁ ይላል ይላል። ስለዚህ እንዴት ነው የሚያጨበጭበው? በጣም ጥሩ። አንትሮፖሞርፊክ ነው ቃሉ። شو قصدك يعني؟ كان يقرا ትንሽ አንተን አንትሮፖሞርፊዝም ምን የምትጠቀመው በእንግሊዝኛ ላድርግልህ? አማርኛ ሰዓት ትችላለህ? በእንግሊዝኛ አውራው ሳላ ለአማርኛ ላወራ ነበር። አንትሮፖሞርፊዝምን ወገናችን አለ እውነቱ። እሺ ከቅድም ጀምሮ አንትሮፖሞርፊዝም ዳችን ኦፍ ሂውመን ነው አይደለ? አስክራይቢንግ ቱ ጋድ ነው። ፍሮም ኢርሊ ቸርች ፋዘርስ እንዲህ ብሎ እንግዲህ ትራንስሌት ያደረገልህ ታመጣለህ ወይ ደግሞ በዚህ መንገድ ያብራራው። በእጆቹ ያጨበጭባል የሚል ታመጣልኛለህ? እንደዛ ያጨበጭባልማ መጽሐፉ ብሏል። ቆይ መጽሐፉ ብሏል። አንተ መጽሐፉ ያለው ምንድን ነው ያደረከው? አንትሮፖሞርፊዝም ነው ወንድነቴ እኮ ስነ ጽሁፍ እኮ አይደለ? እንደለ ተረጎም ካንተ አይደለ? እስቲ እንዴ ቸርች ፋዘርስ
ሲጀመር ቸርች ፋዘርሶችም ይሄንን የሚቀበሉት ሊትራሊ አይደለም ነው። እንደዛ ማለታቸውን የሚያሳይ አንትሮፖሞርፊዝም መሆኑን የሚያሳይ አንድ ቸርች ፋዘር ስጠኝ። እግዚአብሔር አንድ ስጠኝ፣ አንድ ቸርች ፋዘር አንትሮፖሞርፊዝም ብሎ የፈታለ አንድ ቸርች ፋዘር ስጠኝ። እሺ አንተ ትሰማኛለህ? በክርስቲያን ታሪክ ውስጥ ክርስትና ላይ ኮት ሜንሽናል ኧረ እባክህ ሜንሽናል የፈታለ አፖስቶሊክ ፋዘር ተማማና አይሻልም? ጥቆስ ማስረጃ በቤተክርስቲያን ታሪክ ስትል አንትሮፖሞርፊዝም ብሎ የፈታለ ማስረጃ። እሺ ስማኛ እንዴ አለ ለምን በመጀመሪያ ደረጃ ኧረ እየሰማኸኝ እንደነት በመጀመሪያ ደረጃ በክርስትና በጁሽ ኮንቴክስትም እግዚአብሔር ውሱን አካል አለው ግዝፍ አካል አለው ተብሎ የተባለበት ጊዜም አልነበር። that's not our argument። ስለዚህ አንትሮፖሞርፊክሊ ነው አይሁዳውያንም እኛ እንደዛ ብለን ሁሱ እንደዛ ብሎ አላረገም። this is not our argument brother። አንተማ ያንን አታውቅም እኮ አርጊውመንታችን አልጠየቅንም። እንደዛ ብለው ሁሱ አልጠየቀም። ቢጠይቅ ኖሮ ሁሱ አይደለም የጠየቀኝ አንተ ነህ እኮ የጠየቀኝ። እንደዛ እኔ የጠየቅኩህ ምን መሰለህ? በእጆቹ ያጨበጭባል ይላል ቃሉ። የእግዚአብሔር ቃል ምን ብሎ ይናገራል? እግዚአብሔር በእጆቹ ያጨበጭባል አለ። እጆቹ ሲል እኮ አልከ አንተ አንትሮፖሞርፊዝም ነው። አንትሮፖሞርፊዝም የሚባለው ሰዋዊ ገለጻዎች ናቸው ነው። ሰዋዊ ገለጻዎች ናቸው። ለምሳሌ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ምናምን የሚሉ ገለጻዎች አሉ። ኢትዮጵያን እንደ እናት ሆና የሚገልጸው እሱ ነው አንትሮፖ እንትን የሚባለው፣ ሌላ ምንም ነገር የለውም። ሶ አንትሮፖሞርፊዝም ነው ካልከ አንተ እንዲህ ብሎ የሚፈታልህ ቸርች ፋዘር አለ ወይ ነው? ጆን ክርስቶም ይፈታዋል፣ አትናቲስ ይፈታዋል። ክፈተው እስኪ ክፈተው። ምን በሚባል መጽሐፍ ነው? ለምሳሌ ነሲስን በተረጎመበት እስኪ ክፈተውና አንብበው። እሺ እያወጣሁልህ ነው ወንድምነት። ተቃራኒውን አመጣልሃለሁ ከዛ በኋላ። እሺ ከቱርቱሊያን ማለት ነው። እግዚአብሔር ቦዲ ያለው ብለህ ታውቃለህ? ክርስቶስ ኢየሱስ በቦዲ ተገልጧል አይደለም፣ እግዚአብሔር ነው ያልኩህ። እግዚአብሔር ቦዲ ያለው ብለህ ታውቃለህ? የለም መጽሐፍ ቅዱስ አይለንም። አይደለም መጽሐፍ ቅዱስ ነው። እስኪ ክፈት፣ አንድምታውን ክፈተውና ከዛ በኋላ እናወራለን። ሶሪ ማስረጃውን ክፈተው። ሶሪ ስልክ ተብኛ ተቋርጦ ነው። ፒሲ እንትን ብሎ ነው በምድር ይባል። ይሄ ምን ሆነ? እስታካርጎ ነው። ሶሪ እስታካረገ እየከፈትኩልህ ነው። አናስ አርካይቭ ላይ እንትን ምድር ይሄ ኒው አድቨንት ላይ ቼክ እያደረኩትኝ ስታክ አድርጎ ነው። ሶሪ ምንም ማውሸት አያስፈልግም እኮ ሲጀመር ጀመር የቅዱስ አትናቴዎስ እኮ ነው። ክፈተው። ጭራሽ አትቀበላቸውም እኮ ቅዱስ አትናቴዎስን ትቀበሏል? ክፈተው። ለማንኛውም ምን ሙስሊም አባት መስሎ ነው? ክፈተው። ትቀበለዋለህ? ቆይ እመጣልሃለሁ። ባይዘ እመጣልሃለሁ። ጽሁፉ ላይ እመጣልሃለሁ። አንተ ከተቀበልከው ነው ይቀጣለሁ። በተለይ ጴንጤ ሆነ ባይዘው እኛ መጽሐፍ ቅዱስ ጀምሮ አንተኛችን እንደሆነ ታውቃለህ። አንተኛ መመዘኛችን ላልከው ማስረጃ ክፈተው። ኮኛ መመዘኛችን የእግዚአብሔር ቃል እንደሆነ ታውቃለህ ማለት አትሰም። ማስረጃን ክፈተው ወይስ እስኪላክልህ እየጠበክ ነው? እስታኩል እስኪያስተካክልኝ እየጠበቅኩ ነው ወንድም። አሁን ነው ስታክ የሚያደርገው። ቅድም ስታወራ ምናምን ስታክ ያደርግም አይደለ? ማስረጃ ስትጠይቅ ነው ስታክ የሚያደርገው። ስትያዝ ፒሲ አብሮ ነው የሚያዘው አይደለ? እንግዲህ እዛም እዚህም ስትያዝ ፒሲው አብሮ ይያዛል። ፒሲው ወንድም ተረጋጋ እንጂ ስታክ ማድረግ እኮ በቆይታ አንፃር ስታክ የሚያደርግ እግዚአብሔር ወንድሞች በቃ ፒሲውን ቢብሏል። እግዚአብሔር በቦታ እንደማይገባ ማስረጃ ግበት አንትሮፖሞርፊዝም ስትለበር ከቅድም ጀምሮ ቅዱስ አትናቴዎስ አንትሮፖሞርፊዝም እንደሚቀበል አታውቅም? ማስረጃ ክፈትና እንመልከት እስኪ። ሳላ ያግዘው ቦታውን ብቻ ንገረው እስኪ። ለሳላ አንዴ ቦታውን ንገረው። እሺ ኢንካርኔሽን ኦፍ ወርድ ላይ አለ ሲጀመር መጽሐፍ። የማን መጽሐፍ? የቅዱስ አትናቴዎስ ኢንካርኔሽን ኦፍ ወርድ ላይ። እሺ ቻፕተር ስንት?
ላይ ምናምን አለ ምናምን አይደለም እንትን ንገረኝ ቦታው አለኝ እንትኑ ስላልከፈተ ምናምን አይደለም ምናምን ሳይሆን ቦታው ንገረኝ ምናምኑ እንደዛው ተው ወንድምነት ይሰማል on the incarnation of እኮ ቻፕተር ስንት on the incarnation of word ላይ literally ቻፕተር ስንት more likely እስኪ ቻፕተር 5 አለ ብለህ ነው ተው ቻፕተር 5 ድረስ ይሄዳል እሺ እንዳትዋረድ ግን አይ አንተ ማለት ካሌላ እንዳትዋረድ አንትሮፖሞርፊዝም በቸርች ሂስትሪ ውስጥ የለም እኮ አንተ ማለት የለም አለ እያልኩ አይደለም የለም አለ ሳይሆን አንተ የምታነበው ከየት ነው እያልኩ ነው ማስረጃ መክፈት አልቻልክም እስካሁን እንግዲህ ቀጥል ስትዘጋጅና ለማንኛውም ሁለተኛ ማጣቀው ነገር ሳላ ግን ፎር ሹር እሱን እናስቀምጠውና ፒሲ ጌታም ስክሪን እንትን ስለሆነ ነው እሱን እናስቀምጠውና አምናለሁ ችግር የለውም በቃ ፒሲ ደነገጠ ስታክ አደረገብህ ድንገት አቦ ፖለቲካ ወንድምነት በአይሁድም ኮንቴክስት ሁለተኛ ማስረጃ ስላሌለ ማስረጃ ባሌለህበት ነገር እኔ ላዳምጥ ዝግጁ አይደለሁም ቅዱሳት ናት የሰናገርኩ እኮ ክፈተው አልኩህ አልከፍታልከኝ እኮ ቦታውን አታውቅም ጉግል ማድረግ ትችላለህ እኮ ቦታውን አታውቅም እኔ ጋር ቢሆን እንትን አድርገው ነበር ሰርች አድርገው ነበር ቦታውን ስለማታውቅ አልኩ ያለው ያን ሁላ ቻፕተር ከምታስነብበን ለምሳሌ መጽሐፍ አንተ ያደረገው ምንድነው ቻፕተሩንም በትክክል እርግጠኛ አይደለም ቨርሱን ብጠይቅ በኋላ ቦታው ላይ ክፍሉን ብጠይቅ አታውቅም ቴክስቱ ምናምን እያለ ይቀጥላል ይሄን እርግጠኛ ነህ ፒሲ ደርቋል ነው እሺ ለምሳሌ ስትሮማታን ታቋጣ ፒሲ ሲሰራልህ ገናችን የክሌመንትን ስትሮማታ ቡክ 5 ያወጣል ከካለ አሁን ምንም እኔም እንትን እያለልኝ አይደለም ምን እያለልኝ ቻት ጂፒቲ እያደረክ ነው አይደል እንግዲህ አንተ እንደዛ ተጠቀም ከሆነ አንተ እንደዛ እያደረክ ነው እንጂ እሺ ክፈታ እንደዛ ከሆነ አሁን የምታነበው ነገር እንዴ ፒሲ ቢሰራልኝ ኖሮ ለምን አልከፍተውም ነበር እሺ ወንድምነት ከፍቼ ላለው ቻፕተሩን ክሌመንት ነው ረጅም ነው ስፔሲፊክ ቦታው ንገረኝ እሺ ጉግል አድርገው at some point እንደዚህ እንትን በሚገልጽ ስፔሲፊክ ቦታው ንገረኝ ላይ አልኩኝ ዳሪስ ርዝመቱ ማለት ነው ርዝመቱ ላሳዩ ሳለ ርዝመቱ ይሄ ሁላ አሁን አንተ ታነበዋለህ ሹፍ ይሄ አንድ መጽሐፍ ይወጣዋል ቡክ 5 ማለት ነው ስፔሲፊክ ቦታው ንገረኝ እዛ ላይ ሰላም አለይኩም ይሰማል ዛሬ ፎሎ በጣም ረጅም ያላችሁ እና እንትን ነው ምን እዚህ ለምን አናደርግም እሱ ጉግል ሰርች አድርጉት እያለ አይደለ ጉግል ላይ ሰርች አድርግና ራሱ ስክሪንሾት አድርጎ ፕሮፋይል ያደርግልን ከዛ ማየት እንችላለን ይባላል ኦኬ ፎሎ ያላችሁ ባረከላሁ ፊኩም ሁላችሁ 5800 ሰዎች ክሌመንት ኦፍ አሌክዛንድሪያ የአሌክዛንድሪያ ቃላምን ክፈት ያለኝ ስትሮማታ የሚባለው መጽሐፉ ቡክ 5 ይሄ ሁላ ማለት ነው ስናነበው ፈጣሪ ያሳያችሁ ቦታው ቢያቅ ኖሮ ጥሩ ነበር ይሄ ሁላ ማለት ነው ጋዜጣ ቦታውን ግን ቢከፍተው ጥሩ ነበር ታታ ሊትራሊ ግን ተዘጋጅና አሌክዛንድር ክሌመንት ኦፍ አሌክዛንድሪያ ስትሮማታ መጽሐፍ ተከፈተ ቡክ 5 ተከፈተ የአሌክሳንድር ተከፈተ መጽሐፉ ራሱ ነው
አለኛው ጥያቄ ጠይቅ። ከትናንት በፊት በነበረው የምሽት ውይይት ማለት ነው እፎይና ሁሱ በተነጋገሩት ላይ ብዙ ሙስሊሞች አሁን እፎይ እጅ አለው እግር አለው እያለ በጠየቀበት ሁኔታ ሌሎች ኡስታዞች ደግሞ ሁሱ ይህንን ሊወክል አይችልም፣ እኛ እንደዚህ አይነት አምላክ አናመልክም፣ ስለዚህ ሁሱ እስልምናን አይወክልም እያሉ ነበር። ለምንድን ነው እንደዛ ያሉት? ትነግረኝ ትችላለህ? ኦኬ እንደዛ ልጠይቅህ። ኦርቶዶክስ ነህ አይደለ? ደብረ ሊባኖስ ኢየሱስ አማላጅ ነው የሚለው መምህር ይወክልሃል? አይወክለኝም። ለምን አይወክልም? የጠየቁን መልስልኝ። ለምሳሌ በሚዲያ ላይ ፕሮቴስታንት አፖሎጂስቶች ማለትም እንደ ተከራካሪዎች አሉ አይደለ? ታውቃቸዋለህ አስባለሁ። ከነሱ መካከል አንዱ ኤርሚያስ አበባ ነው። ኢየሱስ አማላጅ ነው ይላል። ለማኝ ነው፣ ይጠይቃል። አማላጅ ማለት እንግዲህ የሚጠይቅ ማለት ነው፣ የሚለምን ማለት ነው፣ አለደ ነው። ያ አካል አንተን ይወክልሃል ወይ ብዬ በጠይቅህ አይወክለኝም፣ ሌላ ቤተ እምነት ነው፣ የሌላ ቴዎሎጂ ነው የሚከተለው እና ብለህ ልትናገር ትችላለህ። እሱ ብቻ ሳይሆን ሙሉ ተከታዮቹ የእሱ ሙሉ ተከታዮች የአንተን ትምህርት አያምኑ። አንተ የምትከተላቸው ደግሞ ሌላ ቤተ እምነት ውስጥ ያለው መምህር አንተን ሊወክል አይችልም። ውስጥ ያስተማረው በዲቤቱ ላይም የመለሰው ምላሽ በአጠቃላይ እስላም የሆነ አስተምሮ ብቻ ነው። እኛ ከእስልምና አንጻር እንዴት እንደምንረዳ ቁርአን ያስተማረውን ሐዲስ ያስተማረውን ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በጣም ብዙ ቦታ በሐዲሳቸው ያስተማሩትን ቀደም ሰለፎቻችን አባዎቹ ብዬ በአንተ ቋንቋ ነገር ሰለፎች እንላቸዋለን። እነሱን እኛ ሰለፎች እንላቸዋለን። ሰለፎች ያስተማሩት በትክክል ገለጸ። የአምላካችን እጅ አለው የሚል ትምህርት አለ። እጅ ሲባል ግን ፍጥረታዊ ገለጻ ምናምን ይሄ በውስጡ ያለው ደም ያለው ስጋ ያለው ጅማት ያለው ፍጣን ምናምን መዳን ያለው ምናምን ብለን አንረዳም። ይሄ ፍጥረታዊ ገለጹ ስለሆነ ግን ጌታ አምላክ በክብሩ ለክብሩ በሚመጥን መልኩ እጅ ተብሎ የተገለጸ መለኮታዊ አካል አለው። ከዛ ጋር ይመሳሰላል ስንል መለኮታዊነቱን ብቻ ሆነን ሳንመሳሰል ሳናቀራርብ ሲል ተሽቢህ ውስጥ ሳናስገባ እሱ በተናገረው መልኩ እንቀበላለን እና አስተምሮ ነው። ልክ ቅዱስ አትናቴዎስም እንደው ማለት ነው። ስለዚህ ያን ትምህርት ደግሞ የማይቀበሉ ሰዎች አሉ። እስልምናችን ሙስሊምን በራሳቸውን የሚጠሩ ነገር ግን ይህንን ትምህርት የማይቀበሉ ሰዎች በሚዲያ ላይ አሉ። የእነሱን ሰዎች ንግግር ነው አንተ የሰማኸው እንጂ የትክክለኛ ሙስሊሞችን ንግግር አይደለም ነው። ስለዚህ ሙስሊም ራሱ ሆኖ ትክክለኛ የማይቀበሉ ሰዎች አሉ፣ የተሳሳቱ ሰዎች አሉ። ስለዚህ የነዛ ሰው ገብቷል። ኦኬ ጠይቀህ እኔ እስልምናን ዝቅ አድርጌ ምናምን ሳይሆን እኔ በክርክራቸው ላይ ሲጀምር ያወሩት ርዕስና የተባለው ርዕስ ሌላ ስለነበር ያንን ሌላ ርዕስ ሲሆን ጊዜ ሲያወሩ ከዛ በኋላ ደግሞ ሌሎቹ በሚዲያ ላይ ብዙ ነገር ሲናገሩ እኔም ክርስቲያን ነኝ ብዬ የራሴን ነው ጀማዓ ሰው ባለው አይደለም የማምና በዛ ምክንያት ተይረውል ነው። ስለዚህ ሚዲያ ላይ እንደዛ ብለው የተናገሩ ሰዎችን ሰምታችሁ ከሆነ እነሱ ትክክለኛ አስተምሮ የማይቀበሉ ሰዎች ናቸው፣ የተሳሳቱ ሰዎች ናቸው። የሚሳሳት ሰው መቼስ ትክክለኛ ነገር ሊናገር አይችልም እና ሁሱ ያስተማረው ነገር አስተምሮቱ የቁርአንና የሐዲስ ሰለፎች አስተምሮ ነው። ስለዚህ ያንን የሚጠበቅ ነገር ነው። ኢብሮ ይጨምርልሃል። አይ ለመጨመር ሳይሆን የሳላ ጥያቄ ልጠይቀው። ደብረ ሊባኖስ ሰላም ብያለሁ። እሺ ሰላም። ጥያቄ ልጠይቅህ። ህይወት ያለው ጥያቄ ልጠይቅህ። ጠይቀኝ። እሺ እኔ የምችለው ከሆነ እመልሳለሁ። አንድ አምላክ ነው የምታመልከው? አንድ አምላክ ማን? አንድ አምላክ። አንድ አምላክ ማን ነው? ጌታ ኢየሱስ ክርስቶስ ነው። ከኢየሱስ ውጭ ሌላ አምላክ አለ?
የለም። አብ አምላክ ነው? አብ መንፈስ ቅዱስ። ስንት አምላክ ነው የምታመልከው? አንድ አምላክ ነው የማመልከው አልኩህ እኮ። ማን ነው አንዱ አምላክ? የተናንሳ አንዱ አምላክ ማን ነው? የተናንሳ ሁለት ነው በታውቃለህ? ኢብራሂም ወይ ሮቤል ሰላም ብያለሁ። አለ እግዚአብሔር ይመስገን። ጥያቄውን ወደ እኔ አምጣትና እንደዚህ ለደብረ ሊባኖስ ጠይቀው። ስንት አምላክ ነው ዘለ? አንድ አምላክ ነው ያለው። የፍጥረታቱ አምላክ ነው። ስንት አምላክ ነው መስቀሉ ላይ የሞተልህ? ጥያቄን አስተካክል። አምላክ አንድ አምላክ ያየነው ነው የምትለኝ? መስቀል ላይ የሞተልህ አንድ ነው። መስቀል ላይ የሞተልህ ስንት አምላክ ነው የጠየቁ? ጥያቄን አስተካክለው። መስቀል ላይ ኖ መስቀል ላይ የሞተልህ ስንት አምላክ ነው? አንድ አምላክ። መስቀል ላይ ከሞተው ውጪ ሌላ ያልሞተ አምላክ አለ? የለም። አብ አምላክ ነው? አዎ ነው። አብ ሞቷል? አብ ማለት ምን ማለት ነው? ሞቷል ወይስ አልሞተም? አብ ማለት ምን ማለት ነው? ብራዘር እየጠየቅኩ ነው። እኔ አትጠይቀኝ። ራስን ቻል። እኔን አትጠይቀኝ። አብ አምላክ ነው ወይ? ለያይተህ መጠየቅ አትችልም። አብ ወልድ መንፈስ ቅዱስ አይደለም። የቱ ጋር ነው ዛሎሽ? እንደውም ላዙሮሽ እኮ እንደሱ ነው አይባልም። እስቲ የቱ ጋር? እስቲ የት? ለምሳሌ አንተ ምሳሌ እንትን እባክህ። የቱ ጋር? ሊሰን ላውራ። ማስረጃ ስጠኝ እባክህ ሮቤል። ልመልስልህ እኮ የምትመልስልኝ ከማስረጃ ጀምረ ነው እንጂ ከወሬ ጀምረ የመከርከው ያስታወስከው ትክክል እንኳን ባይሆን ግን በንቀት መልክ ማን ነው ባለ ማናነቅ ማጣጣል እና የሚያመልክ የሚል ማስረጃ ሲጀመር ባይብል ላይ ከውጭ አምላክ እንደሌለ ነው የሚናገረው። አሁን እሱ ላይ እንመጣለን። አንዴ እባክህ አሁን ሲንገርሃ እኛ እናውቀዋለን፣ አንተ አትንገረን። ምንም አሁን መንፈስ ቅዱስ አንድ አምላክ። እሺ ንገረን። እሺ ችግር የለም ንገረን። ቀጥል። የምታመልከው አንድ አምላክ ነው ብለህ ጠይቀኝ አይደለ? አዎ። አሁን ማመልከው አንድ አምላክ። አንተ መስቀል ላይ የተሰቀለውና አብን ለያያቸው። አብ ማለት አባት ነው። አባት ማለት እንደኔና እንዳንተ አባት ብለን ከስማት ጀርባ የምንጠራው አይደለም። አብ አባት ሲሆን ቃልም አለው። ቃሉ ማን ነው? እግዚአብሔር ነው። እሺ የቱ ጋር ነው? አሁን እኮ ዝም ብለህ ነው የምታወራው ሮቢል። ይሄ ሁሉ እሺ ማስረጃ አስተምራት። ማስረጃ አልኩህ እኮ እኔ አንድ ስልክ ነው ያለኝ። ለዚያ ነው ማስረጃ። ይሄ ሀሳብ ባይብል ኢንታይት ባይብል ላይ የለም። በጣም አዝናለሁ። አንድ ጥቅስ የለም እንደዚህ አይነት ነገር። እሺ አሁን ወደ ኋላ እንመለሳለን። ማስረጃ ሲኖር ብቻ ነው እንደዚህ የምትለኝ። ስለዚህ ስንት አምላክ ነው የሞተልህ አንተ ኃጢአት? የፈጠረኝም አንድ አምላክ ነው፣ የሞተልኝም አንድ አምላክ ነው። ያልሞተልህ አምላክ አለ? የለም። አብ ሞቶልሃል? አብ ወልድ መንፈስ ቅዱስ አይለያዩም። አልጠየኩም። እኔ ይለያያሉ አይለያዩም አላልኩም። አብ ሞቶልሃል ወይስ አልሞተልህም? ለይታ ጠይቀኛ። እሺ ወልድ ሞቶልሃል? ያልክ ይኸውልህ አይደለም በስ የተለያየ ነገር አለ። አይለያዩ ማለት ነው። ይቅርታ አድርግልኝ ገባሁ። አይለያዩ ማለት ነው። ኦኬ አይለያዩማ አይለያዩ አብሮ ሞተዋል። ሲሞቱ አይለያዩ ማለት ምን ማለት ነው? እኮስ ካልተለያዩ አብሮ ሞተዋል። አንድ አካል ነው ማለት እኮ ነው። እኮ አንድ አካል። እሺ አብሮ ሞተዋል። ሰላም አንድ አካል። ስንት አካል?
ወይት ጠብቁኛ ለሁለት ስንት አካል አብ ማለት አባት ሲሆን ቃሉ እግዚአብሔር ይባላል። ለምሳሌ አንተ ስንት አካል ላውራ ወይስ ስንት አካል ነበር ያልከኝ? ላውራ ልመልስልህ። ስንት አካል ምናምን አትበል። አብ ወልድ መንፈስ ቅዱስ ስንት አካል? አንድ አምላክ። ስንት አካል? የኔ አባት አፌ ላይ ለምንድን ነው የምትቆመው? እኔ ልመልስልህ። በጨዋነት ነው እየጠየቅኩ ያለሁት። ስንት አካል ናቸው? ኢግኖር እያደረግኝ እኮ ነው። እኔ ልመልስልህ። እሺ ስንት ዝም ነው ማለት ናቸው? ይቅርታ አድርግልኝና ስንት አካል ናቸው? ስማ፣ አብ ወልድ መንፈስ ቅዱስ። አብ አባት ሲሆን ወልድ እግዚአብሔር ነው፣ መንፈስ ቅዱስ ሰራተኛ ነው። ገባ? የአብ ቃሉ እግዚአብሔር ነው። እግዚአብሔር ከድንግል ማርያም ስጋን ነስቶ ተወለደ፣ ስጋ አለበሰ። ፍጹም ሰው ፍጹም አምላክ የመጣው ማለት ነው። ጥሩ ሮቤልዬ፣ አሪፍ መልስ ነው። እሺ ጥሩ። ወልድ ስጋ ለብሷል ሮቤል? ወልድ ስጋ ለብሷል? እግዚአብሔር ስጋ ለብሷል። ወልድ ማለት እግዚአብሔር ነው። እሺ እግዚአብሔር ስጋ ለብሷል። ፍጹም አምላክ ፍጹም ሰው። እግዚአብሔር ስጋ ለብሷል። እግዚአብሔር ፍጹም አምላክ ፍጹም ሰው ነው። ፍጹም ሰው ፍጹም አምላክ ነው አይደል? ስጋ ለብሷል አለበሰም። ፍጹም ሰው ነው ስል ስጋ ለብሷል ማለት ነው። ፍጹም አምላክ ነው ስለኛ እንደዛ ብለህ መልስልኝ። ስጋ ለብሷል አይደለም? ይኸውልህ ፍጹም ሰው ስል ፍጹም ሰው ብቻ ነው እያልኩ አይደለም። ችግር የለውም። ፍጹም አምላክ ነው። ፍጹም አምላክ ጭምር ነው። እሺ ስጋ ለብሷል አለበሰም። ፍጹም አምላክ ፍጹም ሰው። ስጋ ለብሷል አለበሰም? ለብሷል እኮ አልኩ። ፍጹም ሰው ስል እኮ ስጋ ስለለበሰ ለብሷል። አብ ስጋ ለብሷል? አቤት። አብ ስጋ ለብሷል? እንዴት ነው የምታወራኝ? አብ አባት ነው ስለ ቃሉን እግዚአብሔርን እየጠቀስኩት ነው አይደል? እሺ አብ ስጋ ለብሷል አለበሰም? ቃል ነው። ቃል አንተ ለምሳሌ ቁርአን ያላቃል ነው ትላለህ አይደለ? ቁርአን ያላቃል ነው ትላለህ። እጅግ አድርጌ አመሰግናለሁ ብዬ የቃሉ ተመለሰልኝ። የአብ የሆነብኝና አብ ስጋ ለብሷል ወይ? ከፋፈልካቸው እኮ። አሁን አንተ እኮ መከፋፈል ነው የፈለገው። መከፋፈል አይደለም። አንተ እንትን ለማለት እኔ ስላልተመቸው ለብሷል አለበሰም? ለብሷል። አብ ስጋ ለብሷል አለበሰም? ወገናችን አብ ስጋ ለበሰ አልወጣኝም። ቃል ነው ስጋ የለበሰው። እግዚአብሔር እንደዛ ብለህ መልስልኝ። እሺ አብ ስጋ ለብሷል ወይስ አልለበሰም? ግልጽ ለመሆን አብ ለመለየት አችልም። ቃል ነው ምድር ላይ ስጋ ለብሷል። የለየው አይደለም። ስጋ ለብሷል ወይስ አልለበሰም? እየጠበቁ ነው። በጣም ውጭ የአብ ቃሉ እግዚአብሔር ነው። እግዚአብሔር ደግሞ ፍጹም ሰው ፍጹም አምላክ ነው እያልኩ እኮ ነው። አብ ስጋ ለብሷል አልለበሰም? ሮቤል አብ ስጋ ለብሷል አልለበሰም? አንድ ደግሞ ላዞረው ቆያለሁ። እሺ ወልድ ነው አይደለ? ፍጹም ሰው ፍጹም አምላክ። አይዋ አብ ፍጹም ሰው ፍጹም አምላክ ያልተወለደ አለ አልኩኝ እንዴ? ለያያቸው አትለያዩ። የተወለደው አለ ያልተወለደ አለ እንደሚያልኩ። ስለዚህ ወደኋላ እንመለስ። ስለዚህ ወደኋላ ደግሞ እንመለስ። ፍጹም ሰው ፍጹም አምላክ ማለት ፍጹም አምላክ ፍጹም ሰው እግዚአብሔር ነው። ወልድ ነው ወይስ አብ ነው? አንድ እኮ ልዩነት ነጣጥል ስታወራ ይኸውልህ። እሺ ስለዚህ በቃ እግዚአብሔር አብ ወልድም መንፈስ ቅዱስ ስጋ ለብሰዋል። እየነጣጠልክ ነው የምታወራው። አብ ወልድ መንፈስ ቅዱስ ስጋ ለብሰዋል። ተስማማን። በቃ ተስማማን። ሮቤል በቃ ዛሬ አሪፍ ትምህርት ይሰጣል። እንደሱ አላልኩም። እሺ ስለዚህ አርመኝ። እሺ አብ ለብሷል። እሺ
አብ ለብሷል የሚባል ነገር የለም። እኔ በቃ ስለዚህ አብ አታውቁትም? ሮቤል እንዴት ነው አታውቁትም? አብ እንደለበሰ አታውቁም? እንዳለበሰ እንደለበሰ አንተ እንደለበሰ ተገለጸም አልተገለጸም? ሁሱን ጠይቀው እና አልተገለጸም። አየህ? እሺ ስለዚህ መሰለህ ስለዚህ ወገናችን ሮቤል ቆይ አንዴ ኧረ ቆይ አንዴ ሚታርጉት አንዴ ኧረ እባክህ ስለዚህ አሁን ያልገባን ነገር ክርስቲያኖች ግብፅ ኧረ እባክህ ያፋችላል ኧረ ስለፈጠረ ፈጣሪን ፍራ አንዴ ስለዚህ አሁን ምንድን ነው እሺ እኮ እሺ ጥሩ የተገለጠ አምላክ አለ የተገለጠ አምላክ ማን ነው የእናንተ እስኪ የተገለጠው አምላክ ማን ነው ጠይቀኝ የተገለጠ አምላክ አለ ያልተገለጠ እንግዲህ እሺ በቃ መመለስ የማትፈልግ ከሆነ መረበሽ ከሆነ ሶስት አምላክ እንደምታመልክ ኧረ ሮቤል ሮቤል